የንስሐ አባት የምንቀይርባቸው 10 መሰረታዊ ምክንያቶች። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል መታሰቢያ በሰላም አደረሳችሁ። ውድ ቤተሰቦቼ በዛሬው ቆይታችን የምንመለከተው የንስሐ አባት ልንቀይር የምንችልባቸውን ወሳኝ መሰረታዊ ምክንያቶችን እነግራችኋለሁ። አሁን ከምነግራችሁ ጉዳዮች ውስጥ አንዱን እንኳን ብትመለከቱ የንስሐ አባት የመቀየር ሙሉ መብት አላችሁ ማለት ነው። ይህ ቤተክርስቲያናዊ አስተምህሮ ነው ማለት ነውና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን ንስሐ አባት የምንቀይራቸውን ምክንያቶች በሶስት ደረጃ ተከፍለናቸውና በእነዛ በሶስቱ ደረጃዎች ውስጥ 10 ነጥቦችን አንስተን እንመለከታለን ማለት ነው። ከነዚህ ከ10 ምክንያቶች ውስጥ አንዱን እንኳን ብታገኙ የንስሐ አባት የመቀየር ሙሉ መብት አላችሁ ማለት ነው። እነዚህም ሶስቱ ነገሮች አንደኛው የቄሱ ወይም የንስሐ አባታችን ስህተት ወይም ችግር ይሆናል። ሁለተኛው ደግሞ የመንፈሳዊ ግንኙነት አለመጣጣም ወይም ደግሞ አለመግባባት፣ ከንስሐ አባታችን ጋር አለመጣጣም አለመግባባት ሲኖር ማለት ነው። ሶስተኛው ተግባራዊ ወይም ፕራክቲካል ምክንያቶች ናቸው። ስለዚህ እነዚህ ሶስቱን ነገሮች እንይዝና 10 ነጥቦችን ደግሞ ለእያንዳንዱ እያነሳን በደንብ አድርገን እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ የሚጠቅማችሁን ነገር ትማራላችሁ። እንግዲህ ተግባራዊ ክርስትና ሕይወት ውስጥ በምንሆንበት ጊዜ ላይ የንስሐ አባት ሁላችንም ያስፈልገናል። በዚሁ አጋጣሚ የንስሐ አባት የሌላችሁ አሁኑኑ የንስሐ አባት መያዝ ግዴታ አለባችሁ። እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምህሮ አንድ ክርስቲያን ያለ ንስሐ አባት ሊኖር አይገባም። ዘወትር በንስሐ አባት ምክር፣ ዘወትር በንስሐ አባት እየተመከረ እየተገሰጸ እየተማረ መኖር ግዴታው ስለሆነ ማለት ነውና በዛ መንገዱ ስለሚሄድ ሁላችንም የንስሐ አባት መያዛችንን ማረጋገጥ መቻል አለብን ማለት ነውና እንግዲህ ወደ ዋና ነጥቦቻችን ስንሄድ ወደ መጀመሪያው ነጥባችን ስንሄድ የንስሐ አባቱ ራሱ በኃጢአት ወይም በስህተት ሲወድቅ የሚለውን እንመለከትና በእነዚህ ውስጥ ደግሞ በነጥብ የተቀመጡ ወሳኝ ነገሮችን እያነሳን እንመለከታለን። እነዚህ ምክንያቶች ከሁሉም በላይ ከባድ ሲሆኑ ቀጥተኛውን የቤተ ክርስቲያን ቀኖና የሚጥሱ ጉዳዮች ናቸው አሁን የምንመለከታቸው። ይህም ምን ማለት ነው? የንስሐ አባቱ ራሱ በኃጢአት ወይም በስህተት ሲወድቅ የምንለው ጉዳይ ማለት ነው። አንደኛው የኑፋቄ ወይም የሃይማኖት ስህተት ማስተማር ወይም ደግሞ እንደ ቤተ ክርስቲያን አስተምህሮ ሄሬሲ ብለን የምንጠራው ወይም ደግሞ የተሳሳቱ ትምህርቶችን ሲያስተምር፣ የተሳሳቱ ትምህርቶች ሲባል የፍልስፍና አስማታዊ የሆኑ ድርጊቶችን፣ የሰርማሽ የቅጠል በጣሽ አካሄዶችን፣ እውቀት ነው ጥበብ ነው እያሉ የማይሆኑ ድርጊቶችን የሚያስተምሩ ከሆነ ቤተክርስቲያን እነዚህን ነገሮች ታወግዛቸዋለች። ስለምታወግዛቸው የንስሐ አባቶችም ለልጆቻቸው ማስተማር የለባቸውም ብላ ትናገራለች ማለት ነውና እንደዚህ አይነት ነገሮችን የሚያስተምሩ የተሳሳቱ ትምህርቶችን ከቤተክርስቲያን ስርዓትና ሕግ ቀኖና ዶግማ ውጭ የሆኑ ትምህርቶችን የሚያስተምሩ የንስሐ አባቶችን የመቀየር አንድ ምእመን የመቀየር ግዴታ አለበት ማለት ነውና እነዚህንም ለማወቅ እኮ በነገራችን ላይ በመሰረቱ እኛም ደግሞ የቤተክርስቲያንን ትምህርት ማወቅ ደግሞ ግዴታ አለብን ውድ ቤተሰቦች። ስለዚህ ነው እንደዚህ አይነት ነገሮችን ስንመለከት ቶሎ ብለን የንስሐ አባት መቀየር እንችላለን ማለት ነው። ንስሐ አባት የኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናዊ ትምህርትን ትቶ የኑፋቄ ትምህርትን ወይም የውጭ ፍልስፍና ሲያስተምር ምእመኑ መንፈሳዊ መሪውን የመቀየር ግዴታ አለበት። መንፈሳዊ መሪው ቀጥተኛው የቤተ ክርስቲያን እምነት ሲወጣ፣ ቀጥተኛው ከእምነቱ ሲወጣ እርሱ መንፈሳዊን ሕይወት መምራት አይችልም ማለት ነውና መንፈሳዊ ምእመናንን መምራት አይችልም ማለት ነውና ስለዚህ ምእመናን የንስሐ አባታቸውን መቀየር ይችላሉ ማለት ነው። ሁለተኛው ከባድ ስነ ምግባራዊ ወይም ቀኖናዊ ኃጢአት መስራት። አስተውሉ ውድ ቤተሰቦቼ፣ ከባድ ስነ ምግባራዊ ወይም ቀኖናዊ ኃጢአት መስራት። ይህም አንድ ንስሐ አባት እንደ ዝሙት፣ ስርቆት፣ አስማት ወይም ሌላ ከባድ ቅዱስነቱን የሚያሳጣ ኃጢአት ፈጽሞ በድፍረትና በቸልተኝነት መኖሩ ከታወቀ ይህም ካህን ከራሱ ጋር ሰላም ስለሌለው የሌላውንም ሰው ነፍስ ሊመራ በፍጹም አይችልም። በመጀመሪያ ለሚመለከተው የቤተክርስቲያን ክፍል ማመልከት ግዴታ ቢሆንም ምእመኑ ለጊዜው ሌላ ንስሐ አባት መፈለግ ይችላል። ይህ ቤተክርስቲያናዊ አስተምህሮ ነው ውድ ቤተሰቦች። ስለዚህ ይህንን ማድረግ ያስፈልጋል። አቀድም እንደነገርኳችሁ ነው። ምንድነው ያልኳችሁ? ከባድ ስነ ምግባራዊ ወይም ቀኖናዊ ኃጢአት መስራት ሲኖር የንስሐ አባት መቀየር እንችላለን። ይህ በጣም ከባድ ነገር ነው። አሁን ብዙ የንስሐ አባቶች በጣም ዘመኑን ያጁ ጎበዝ፣ እኛን ብዙ ነገር የሚያስተምሩን፣ ብዙ ነገር የሚነግሩን፣ የሚገስጹን፣ ከብዙ አይነት ፈተናዎች የሚረዱን፣ የሚያግዙን፣ በጸሎት የሚያበረቱን የንስሐ አባቶች እንዳሉ ሁሉ ስርማሽ ቅጠል በጣሽ ደግሞ የሆኑ የንስሐ አባቶች አሉ። ትውልዱን በመናፍስት የሚያደነዝዙ፣ ትውልዱን በስርማሽ በቅጠል በጣሽነት መንገድ ውስጥ አስገብተው በገንዘባቸው፣ በሕይወታቸው፣ በኑሯቸው ሁሉ መከራቸውን እንዳዩ የሚያደርጉ የንስሐ አባቶች ስላሉ ቤተክርስቲያን ከነዚህም ነገር እንድንጠበቅ ስለምትፈልግ እነዚህን አይነት መረጃዎች ትሰጠናለች ማለት ነውና ልንጠነቀቅ
መጠንቀቅ ይገባል። ምን ማለት ነው? ከባድ ስነ ምግባራዊ ወይም ቀኖናዊ ኃጢአት መስራት ትጀምሩ ከተመለከትን እነዛን የንስሐ አባቶች መቀየር እንችላለን፣ እንደ ቤተክርስቲያን አስተምሮ ማለት ነው። ስለዚህ ይህንን ማድረግ ያስፈልጋል። በዝሙት፣ በስርቆት፣ በተለያዩ አላግባብ ከቤተክርስቲያን ስርዓትና ውጭ የሆኑ ድርጊቶችን ስንመለከት የንስሐ አባት መቀየር እንችላለን ማለት ነው። ይሄ የተቀመጠልን ነው ማለት ነው። ሶስተኛው የኑዛዜ ምስጢር መግለጥ። ይሄ ደግሞ በጣም ከባድ ነው፣ በጣም ከባድ ነው። ብዙ አንዳንድ የንስሐ አባቶች ንስሐ ተቀባዮች ምዕመናን መጥተው የነገሯቸውን ነገሮች ለሌሎች ሰዎች አሳልፈው የሚያወሩ የንስሐ አባቶች አሉ። በእውነት እግዚአብሔር ይጠብቀን ከዚህ። እንግዲህ አስቡት፣ ምስጢር ነው። ምስጢር የሆነ ነገር ከንስሐ አባት ጋር መተን የተነጋገርነውን ነገር ከኛ አልፈው ለሌላ ሰው ተናግረውት እነዚህን ምስጢሮች የሚያጋልጡ የንስሐ አባቶች ሲኖሩ እንደዚህ አይነት ነገር ከተመለከታችሁ የንስሐ አባት መቀየር ትችላላችሁ ማለት ነው። ሶስተኛው የኑዛዜ ምስጢርን መግለጥ ወይም ብሪች ኦፍ ኮንፌሽን ሰክሬሲ የሚለውን ነገር እንደዚህ አይነት ነገር ካለ የንስሐ አባት መቀየር እንችላለን። የኑዛዜ ምስጢር በካህናት ላይ ከሞት የሚያስከፋ ቀኖናዊ ክልከላ ያለው የቅዱስ ቁርባን ክፍል ነው። አንድ ንስሐ አባት የምዕመኑን ኑዛዜ ለሌላ ሰው ቢገልጥ ወይም በሌላ መልኩ ቢጠቀምበት ይህ ክህደትን ስለሚያመጣ ከዚህ ካህን መንፈሳዊ መሪነት መለየት ተገቢ ነው። አያችሁ። ስለዚህ ይሄ በጣም ከባድ ነገር ነው። እንደዚህ አይነት በጣም ብዙ የንስሐ አባቶች አሉ፣ እንደዚህ የሚያደርጉ በጣም ብዙ የንስሐ አባቶች አሉ። ዘመኑን የዋጁ እግዚአብሔር የባረካቸው ደግሞ የምዕመኑን ችግር ተረድተው ምዕመኑን የሚያግዙ፣ የሚያበረቱ፣ የሚያጠነክሩ እንደዛው ጎበዝ የንስሐ አባቶች ቢኖሩም ደግሞ እንደዚህ አይነት ነገር ደግሞ የሚሰሩ የንስሐ አባቶች ደግሞ አሉና መጠንቀቅ፣ መበርታት ከሁላችንም ይጠበቃል። አራተኛው ደግሞ መንፈሳዊ ስልጣንን አላግባብ መጠቀም። መንፈሳዊ ስልጣንን አላግባብ መጠቀም ያንን ስልጣን የተሰጣቸውን ከክርስቶስ የተሰጣቸውን ያንን ስልጣን በአግባቡ ሳይጠቀሙ ሲቀሩ አንድ ምዕመን የንስሐ አባቱን መቀየር ይችላል ማለት ነው። ይህ ምን ማለት መሰላችሁ? ንስሐ አባት የተሰጠውን ስልጣን በመጠቀም ምዕመኑን ለግል ጥቅሙ ለገንዘብ፣ ንብረት፣ አገልግሎት ሲጠቀምበት ወይም በመንፈሳዊ ሕይወቱ ውጪ ባለው ጉዳይ ፖለቲካዊ፣ ሙያዊ፣ ፍቅራዊ ላይ አግባብ ያልሆኑ ተጽዕኖ ሲያደርግና በግድ ሲያስገድድ ይህንን መንፈሳዊ አባት መለወጥ ነፍስን ከጥፋት ለመጠበቅ ይረዳል። ውድ ቤተሰቦች፣ ስለዚህ እነዚህን አይነት ነገሮች ስንመለከት የተሰጣቸውን ስልጣን ያለ አግባብ የሚጠቀሙ ከሆነ የንስሐ አባት መቀየር እንችላለን። አንዳንድ ቦታ ላይ በጣም የሚገርመኝ እንዲህ የሚሉ ንስሐ አባቶችን ተመልክቻለሁ። መሬት መግዛት ፈልጌያለሁና መሬት ለመግዛት ደግሞ ይህን ያህል ብር አጠረኝና ይህንን ብር ብታገዙኝ ብሎ የሚጠይቁ የንስሐ አባቶችን ተመልክቻለሁ በግል እና ይህንን ያህል ብር ብትሰጡኝ ይህን ያህል ገንዘብ ብትሰጡኝ ብሎ የሚጠይቁ የንስሐ አባቶች። ይሄ የቤተክርስቲያን አስተምህሮ አይደለም። ለራሳቸው ለግል ጥቅማቸው ሰዎችን ወይም ምዕመናንን ማስጨነቅ የለባቸው። እንደዚህ አይነት ነገር ከተመለከትን የንስሐ አባት መቀየር እንችላለን። በቃ ይሄ የቤተክርስቲያን አስተምህሮ ነው። እንደዚህ አይነት ነገሮችን ከተመለከትን የንስሐ አባትን መቀየር እንችላለን። ስለዚህ የተሰጣቸውን ስልጣን በአግባቡ ካልተጠቀሙና እኛ ላይ በገንዘብ በተለያዩ ነገሮች እኛ ላይ ፕሬሸር የሚያብዙ ግፊት የሚያብዙ ከሆነ የንስሐ አባቶችን መቀየር እንችላለን ማለት ነውና ይህን በጣም ሁላችንም ልናስተውሎ የሚገባ መሰረታዊ ጉዳይ ነው። ይሄ አሁን የነገርኳችሁ በመጀመሪያው ደረጃ የሚከፈል ነው። የቄሱ ወይም የካህኑ ችግር በሚል ውስጥ የሚካተት ይሆናል። ውድ ቤተሰቦቼ፣ ሁለተኛው ደግሞ ውድ ቤተሰቦቼ በመንፈሳዊ ግንኙነትና አለመጣጣም ወይም አለመግባባት ምክንያት የሚፈጠረውን ደግሞ እንመለከታለን። አምስተኛው የመንፈስ ቅንነትና መተማመን ማጣት። እንደዚህ አይነት ነገር በንስሐ አባትና በንስሐ ልጆች መካከል የሚፈጠር ከሆነ የንስሐ አባት መቀየር እንችላለን። ይህ ምን ማለት መሰላችሁ? ምዕመኑ ከንስሐ አባቱ ጋር ሙሉ በሙሉ ክፍት ሆኖ መናገር የሚያቅተው ከሆነ ወይም ንስሐ አባቱ ምዕመኑን በትክክል አልረዳው የሚል እምነት ሲያድርበት የመተማመን ግንኙነት በመጥፋቱ የንስሐ ምስጢር ፍሬ ማጣት ይጀምራል። የኑዛዜ ውጤት ሙሉ በሙሉ በመተማመን ላይ የተመሰረተ ነውና አለመግባባት፣ አለመተማመን፣ አለመስማማት በመካከላችን የሚኖር ከሆነ ምዕመኑ መጥቶ ንስሐ አባቱ ላይ የምናገረውን ነገር የማያምን ከሆነ ኢቭን ማለት ነው የማንተማመን ከሆነ በመካከላችን ጥርጣሬዎች ካሉ አስባችሁታል? የመንፈስ ቅንነትና መተማመን ማጣት አስቡት። እንደዚህ አይነት ነገር ካለ የማመን ችግሮች መካከላችን ላይ ካሉ የንስሐ አባቶችን መቀየር እንችላለን። ምክንያቱም እየተጠራጠረንና እየፈራን ሳንተማመን የምናደርጋቸው ነገሮች ትክክል ስላልሆኑ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ማስወገድ ያስፈልጋል። ይህንን ስናደርግ ከላይ የጠቀስኳቸውን 4 ነገሮች በደንብ ማስተዋል ይገባሉ ውድ ቤተሰቦች እና ወደዚህኛው ደረጃ ስንመጣ በመንፈሳዊ ግንኙነት መካከል ያለውንም ነገር ስንመለከት የንስሐ አባቱን የራሱን የግሉን ደግሞ በግሉ የሚያደርጋቸውን ነገሮች ቅድም እንደጠቀስኩት እሱንም ነገር መመልከት በጣም አስፈላጊ ነውና የመተማመን ቅንነትን ማጣት
አለመግባባት፣ አለመተማመን እነዛ ነገሮች ካሉ የንስሐ አባትን መቀየር እንችላለን። ስለዚህ 5ኛው የመንፈስ ቅንነትና መተማመን ማጣት ነው ማለት ነው። 6ኛው ለነፍስ መሪነት በቂ ጊዜ ማጣት። ለነፍስ መሪነት በቂ ጊዜ ማጣት። ብዙ የንስሐ አባቶች በራሳቸው ጉዳይ ሲባክኑ ወደዛ ወደዚህ ስሉ ያሳልፋሉ እንጂ ለተሰጣቸው ኃላፊነት ብዙ ጊዜ ግድ የሚላቸው የንስሐ አባቶችን አንመለከትም። የተባረኩ ለተሰጣቸው አገልግሎትና ለተሰጣቸው ስልጣን በአግባቡ የሚያገለግሉ የንስሐ አባቶች የሉም ማለት አንችልም። በጣም ብዙ ጎበዝ እግዚአብሔር የባረካቸው ዘመኑን የዋጁ ችግሮቻችንን የሚረዱ ፈተናዎቻችንን የሚጋሩን ከችግሮቻችን ጋር ችግሮቻችንን አብሮ ተጋፍጦ እኛን የሚያሻግሩ የሚያሳልፉ የንስሐ አባቶች አሉ። እንደዛው ደግሞ ምን አገባኝ ብሎ እንደፈለጉ የሚሽከረከሩ በራሳቸው ጉዳይና ለራሳቸው ፍላጎት ብቻ የሚሽከረከሩ ቤተክርስቲያን የሰጠቻቸውን ኃላፊነት ጉዳይ ነው ብለው የማይመለከቱ በጣም እንደዛው ብዙ አሉና እነዚህ አይነት ነገሮችን ስንመለከት የንስሐ አባት መቀየር እንችላለን። ለነፍስ መሪነት በቂ ጊዜ ማጣት፣ ጊዜ አለመስጠት፣ አለማስተማር፣ ተገናኝቶ አለመወያየት፣ ተገናኝቶ አለመመካከር፣ በቅዱስ ቁርባን ዙሪያ አለመመካከር፣ አለመወያየት፣ በቤት ውስጥ ችግሮቻችን በሕይወታችን ጉዳይ ላይ የገጠሙንን ነገሮች ተነጋግረው ከመፍታት ይልቅ የራሳቸውን ጊዜና ሰዓት የሚያሳልፉ ማግኘት በምትፈልጉ ሰዓት እንኳን ለማግኘት በጣም ብዙ የምንቸገር ከሆነ የንስሐ አባት መቀየር እንችላለን ማለት ነው። ምን ማለት ነው? ለነፍስ መሪነት በቂ ጊዜ ማጣት ማለት ንስሐ አባቱ በአገልግሎት ብዛት፣ በበሽታ ወይም በሌሎች ምክንያቶች ለምዕመኑ መንፈሳዊ መሪነት በቂ ጊዜና ትኩረት መስጠት ሲያቅተው፣ ይህም የመንፈሳዊ እድገት መቀዝቀዝን ስለሚያስከትል ለነፍስ ጤንነት ሲባል ሌላ ንስሐ አባት መፈለግ አስፈላጊ ሊሆን ይችላል ማለት ነው እና 6ኛው ለነፍስ መሪነት በቂ ጊዜ ማጣት በሚል እንደዚህ አይነት ነገሮች ከተከሰቱ የንስሐ አባት መቀየር እንችላለን። ይህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምህሮ ነውና ይህንን በደንብ ልንረዳ ይገባል። 7ኛው ተገቢውን ቀኖና አለመስጠት ወይም ከመጠን በላይ ማክበድ። በጣም ብዙ ጊዜ እንደዚህ አይነት ነገሮች ይከሰታሉ። በእርግጥም ይህንን የንስሐ አባቶች የሚያደርጉበት የራሳቸው ስርዓትና መንገዶች አሉ። አንዳንዴ ግን የወጡ የማይታሰቡ ይደረጋሉ ተብሎ በንስሐ አባቶች የማይታሰቡ ነገሮችን የሚያደርጉ ንስሐ አባቶች አሉ። የንስሐ አባቶች የቀኖና አሰጣጥና የንስሐ ልጆቻቸውን የሚመለከቱበት የራሳቸው ቤተክርስቲያን ያስቀመጠቻቸው ስርዓቶችና መንገዶች አሉ። የንስሐ አባቶች በአግባቡ ትክክለኛው ንስሐ አባቶች በዛ መንገድ ውስጥ ይሄዳሉ። ሲያበዙም ቀኖናውን ሲያበዙም የራሳቸው ምክንያት ይኖራቸዋል፣ ሲቀንሱም ደግሞ የራሳቸው ምክንያቶች ይኖራሉ። ይህ እንዳለ ሆኖ ግን አንዳንዴ ከማይጠበቀው በላይ ከፍ ያለ ቀኖና ሰጥተው አንዳንዴ ደግሞ በጣም የማይገባውን አድርጎ እንመለከታለን እና ይህንን ተገቢውን ቀኖና አለመስጠት ወይም ከመጠን በላይ ማክበድ። ለምሳሌ የንስሐ አባቱ የንስሐ ፍሬ ሊሆን የሚገባውን ቀኖና ወይም መንፈሳዊ ሕክምና ትምህርት በአግባቡ መመዘን ሲሳነው፣ ለምሳሌ ከመጠን በላይ ሲያቃልና ለኃጢአት ግዴለሽነትን ሲያበረታታ። በጣም ብዙ ጊዜ አንዳንድ ሰዎች በዝሙት ተፈትነው ወይም ደግሞ በሆነ ነገር ተቸግረው ሲሄዱ እነዚህን ጉዳዮች እያጣጣሉ የሚመለከቱ የንስሐ አባቶች አሉ። በመናፍስት እፈተናለሁ፣ መናፍስት እንደዚህ ያደርጉኛል ብለው ሲናገሩ ከማገዝ ይልቅ ይሄ እኮ በጣም ቀላል ነው፣ ይሄ እንደዚህ እኮ ነው ምናምን ብለው በጣም የሚያቃልሉ፣ በዛር መንፈስ ይጠቃሉ፣ የዛር መንፈስን እንዴት ላሸንፍ፣ በመተት ይሰቃያለሁ፣ የመተት መንፈስን እንዴት ላድርግ፣ አባቴ ምክሮን ይፈልጋለሁ ብለው ምዕመናን ሄደው በሚጠይቁ ጊዜ የማቃለልና ጉዳዩን በጣም እንደ ተራ ነገር የመመልከት። ይህ ብቻ አይደለም። በዝሙት የሚፈተኑ በትዳራቸው በኑሯቸው መከራቸውን የሚያዩ ቤተሰቦች ሄደው በሚጠይቁ ጊዜ ጉዳዩን በጣም አውርደውና አቅልለው ተመልክተው ምንም ማለት ትኩረት የማይሰጡና ከሆነ ጊዜ በኋላ ግን ያ ትዳር ፈርሶ ቤታቸው ሰላም አጥቶ ተናክቶ መከራውን ሳይ ደግሞ የሚሯሯጡና የማይሆን ነገር ውስጥ ገብተው የምንመለከታቸው ንስሐ አባቶች አሉና እንደዚህ አይነት ነገሮች የሚያደርጉ ንስሐ አባቶችን ከተመለከታችሁ ቀኖናችሁ ንስሐ የምትገቡባቸውን ወይም ነው ከንስሐ አባታችሁ ጋር የምታወሯቸውን ጉዳዮች የሚያቃልሉና ብዙ ትኩረት የማይሰጡ የንስሐ አባቶች ካገኛችሁ የንስሐ አባት መቀየር ትችላላችሁ። ሌላው ከመጠን በላይ ሲያከብድና ምዕመኑን በተስፋ መቁረጥ እንዲወድቅ ሲያደርግ እንደዚህ አይነት ነገሮችን የሚያደርጉ የንስሐ አባቶች በነገራችን ላይ በጣም በሚገርም ሁኔታ ከባድ ኃጢአት ሰርተን በምንመጣ ሰዓት ላይ ቀኖና ሲሰጡን በጣም ትንሽዬ ቀኖና ነው የሚሰጡን። ይሄ የራሳቸው ስርዓትና መንገድ ስላላቸው በጣም ትንሽ ነው ብለን የምናስበውን ኃጢአት ደግሞ ስንሰራ የንስሐ አባቶቻችን ቀኖናችንን ከፍ አድርገው ይሰጡናል። ይህም በንስሐ አባቶች በኩል በትክክለኛው የንስሐ የቤተክርስቲያን አስተምሮ መሰረት የራሱ ትርጓሜና ፍቺ ስላለው ማለት ነውና ይህንን የሚያደርጉበት መንገድ አለው። ከዛ ውጭ ግን ከመጠን በላይ ሲያከብዱና ምዕመኑን በጣም ወደ ማስጨነቅና ወደ መረበሽ የሚያስገባ ቀኖና የሚሰጡ ከሆነ
የንስሐ አባት የመቀየር ግዴታ አለባችሁ ማለት ነውና ይህንን ስታደርጉ ግን እንደነገርኳችሁ ከላይ ያሉ ነገሮችን በደንብ መመዘን ማየት ያስፈልጋልና ከነዚህ ውስጥ እንደዚህ አይነት ነገሮችን ከተመለከትን የንስሐ አባት የመቀየር ግዴታ አለብን ማለት ነው ውድ ቤተሰቦቼ። ስለዚህ ተገቢውን ቀኑና አለመስጠት ወይም ከመጠን በላይ ማክበድ የምንለው ማለት ነው። ይህንን በጣም ማስተዋል መረዳት ይገባል ማለት ነው። ስምንተኛው ደግሞ የእውቀት ወይም የመንፈሳዊ ልምድ ማነስ። ይሄ በጣም ብዙ የንስሐ አባቶች ጋር የምንመለከተው ጉዳይ ነው። የእውቀት ምክንያቱም ብዙ የንስሐ አባቶቻችን በትምህርታቸው በተለያየ ነገር ብቻ ያን ያህል ከፍ ያሉም አይደሉም። እንደው በጥቂቱ ብዙ አይነት ቦታ ላይ የሚገኙ የተማሩ ብዙ ነገር የሚያውቁ የቤተክርስቲያንን ያለውን ነገር በሙሉ የሚረዱ የሚያውቁ አሉ። እንደዛውም ደግሞ አንዳንዱ ምንም አይነት እንደዚህ በጣም ጥልቅ የቤተክርስቲያን ትምህርትን ባይማሩ እንኳን በጣም ጎበዝ ዘመኑን የዋጁ ነገሮችን የሚረዱ የገባቸውና የሚያውቁ በጣም ጎበዝ የንስሐ አባቶች ደግሞ አሉ። በነገራችን ላይ ቅንነት፣ መልካምነት፣ ፍቅር፣ ትህትና በውስጣችን ካለና እነዚህ ነገሮች በአግባቡ በቤተክርስቲያን ስርዓትና መንገድ ውስጥ የምንሄድ ከሆነ እያንዳንዷ ነገር በመንፈስ ቅዱስ የምትገለጽ እንጂ በራሳችን ልፋትና ድካም ብቻ የምናመጣው አይደለም። ምክንያቱም የኛ ልፋትና ጥረት ሊኖረን የሚችለው ውስጣችን መልካም ሲሆን፣ ቅን ስንሆን፣ በበጎና በመንፈሳዊ ህይወታችን ውስጥ መልካምነትን የምናስቀድም ከሆነ እግዚአብሔር መንፈስ ቅዱስ የሚያስፈልገንን ነገር ይሰጠናል። አበነፍሶች የንስሐ አባት የምንላቸው በዚህ መንገድ ውስጥ ሲቃኙ እግዚአብሔር መንፈስ ቅዱስ ለነሱ የሚያስፈልገውን ነገር ይገልጽላቸዋል ማለት ነውና ያ ነው አንዱ የተሰጣቸው ስልጣን በዛ መንገድ ውስጥ እንዲሄዱ የሚያደርግ ነውና የመማር ያለመማርም ጉዳይ ብቻ አይደለም። በእርግጥ መማር ደግሞ ግዴታ ነው። ምክንያቱም የንስሐ አባቶች በየጊዜው መማር አለባቸው። በየጊዜው ዘመኑን የዋጁ ሆነው መገኘት አለባቸው። ቤተክርስቲያን ውስጥ የሚገኙ ትምህርቶች ሊሆኑ ይችላሉ። ከዛ ውጪ ዓለማዊም ትምህርት ሊሆን ይችላል። መንፈሳዊ ህይወታቸውን በደንብ አድርጎ መስራት የሚገባቸው ሊሆን ይገባልና አሁን አንዱ ትልቁ የእውቀት ወይም የመንፈሳዊ ልምድ ማነስ አንዱ በምእመናን ላይ ትልቅ ፈተናና ችግር ሆኖ የሚገኘው ለዛ ነው ማለት ነውና ይሄ ምን ማለት መሰላችሁ? ንስሐ አባቱ በቤተክርስቲያን አስተምህሮ በቀኖናዊ ህጎች ወይም በነፍሳት የመምራት ልምድ ሲያጥረውና ለምእመኑ የነፍስ ችግር ተገቢውን መንፈሳዊ መልስ መስጠት ሲሳነው ምእመኑ ለላቀ መንፈሳዊ እድገት ሲል የበለጠ ብቁ የንስሐ አባት መፈለግ ይችላል ማለት ነውና እንደዚህ አይነት ክፍተቶች ካሉ ምእመናን ለሚጠይቋቸው ጥያቄዎች ተገቢውን መልስ የማይሰጡ ከሆነ ምእመናን ለተቸገሩበት ችግር ትክክለኛ የቤተክርስቲያንን ቀኖናና ዶግማ የተከተለ መፍትሄ የማይሰጡ ከሆነ ምእመናን የግዴታ ህይወታቸውን ለማስተካከል የንስሐ አባት መቀየር አለባቸው ማለት ነው። ይሄ በቃ ምንም የምንደራደረው ጉዳይ አይደለም። ምንም የምንደራደረውና ወደዚህ እያለን ጊዜ የምናባክንበት ጉዳይ አይደለም። ስለዚህ አሁን እነዚህን የዘረዘርኩላችሁን ከነገርኳችሁ ነገሮች ውስጥ አንዱን እንኳን ብታገኙ የንስሐ አባት የመቀየር ሙሉ መብት አላችሁ ማለት ነው። ስለዚህ ውድ ቤተሰቦቼ እያንዳንዳችን የንስሐ አባት የሌለን ምእመናን የንስሐ አባት ልንይዝ ይገባል። በንስሐ አባት የምትቸገሩ የንስሐ አባት የሌላችሁ በሀገር ውስጥም ከሀገር ውጭም ያላችሁ ልታናግሩ ትችላላችሁ። የንስሐ አባቶችን የተዘጋጁ ቢያንስ ወደ ሀገር ቤት ገብታችሁ እስክትቆዩ ድረስ የንስሐ አባት የሚሆኗችሁ የሚያበረቷችሁ የንስሐ አባቶች ስላሉ ስልክ ቁጥር እሰጣችኋለሁ። በዛ የስልክ ቁጥር መሰረት እየተነጋገራችሁ ንስሐ እየገባችሁ ቀኖናችሁን እየተቀበላችሁ እንዲሁም እየተፈታችሁ ሀገር ቤት መታችሁ ቋሚ የንስሐ አባት ይዛችሁ እስክትቀጥሉ ድረስ በዛ መንገድ እየበረታችሁ ከንስሐ አባት ጋር እየተነጋገራችሁ እየተወያያችሁ እግዚአብሔር ለሀገራችሁ አብቅታችሁ በተለይም ከሀገር ውጭ ያላችሁ ምእመናን በዚህ መንገድ መቀጠል ትችላላችሁ ማለት ነው። ሌላው ደግሞ ዘጠነኛው ይሄ በተለይም በተግባራዊ ቅድም እንዳልኳችሁ ሶስተኛው ላይ በተግባራዊ ወይም ፕራክቲካል ወይም በአካባቢያዊ ምክንያቶች የንስሐ አባትን መቀየር የሚያስችሉ ምክንያቶች ከሚባሉት ውስጥ ዘጠነኛው ቋሚ የመኖሪያ ቦታ መቀየር። ይሄ ማለት ምእመኑ ሊሆን ይችላል አካባቢውን ሲቀይር ወይም ደግሞ የንስሐ አባት በሆነ አጋጣሚ ቦታ ቀይረው ወደ ሌላ ሰፈር ሲሄዱ በዚህ አይነት ምክንያቶች የንስሐ አባትን መቀየር ይቻላል ማለት ነው። ምእመኑ በሩቅ ቦታ በቋሚነት ሲሰፍር ወይም ወደ ሌላ ሀገር ሲሄድ አሮጌው የንስሐ አባት ዘወትር ለመገናኘትና ንስሐ ለመቀበል አስቸጋሪ ይሆናል። ይህ ንስሐ አባትን የመቀየር በጣም የተለመደውና በቀላሉ ተቀባይነትም ያለው ተግባራዊ ምክንያት ነው ማለት ነውና ወይም የንስሐ አባት ወይም ነው ምእመኑ አካባቢ ወይም ሰፈር ሲቀይር የንስሐ አባት መቀየር እንችላለን። ይሄ በጣም ብዙ ጊዜ የተለመደ ነገር ነው ማለት ነውና አስረኛው የንስሐ አባቱ ህልፈት ወይም ቋሚ ሽግግር ሲያደርግ ወይም ደግሞ የንስሐ አባት
ህልፈት ሲገጥሙ ወይም ደግሞ የንስሐ አባታችን ሲያርፉ ወይም ሲሞቱ ወይም ደግሞ ለውጥ ወይም ደግሞ የቦታ መቀየር ወይም ደግሞ ካሉበት አካባቢ የሆነ ቦታ ሲቀይሩ ሊሆን ይችላል። እንደዚህ አይነት ነገር ሲከሰት ምዕመናን የንስሐ አባታቸውን መቀየር ይችላሉ ማለት ነው። ንስሐ አባቱ በሞት ሲለይ ወይም ወደ ሌላ ሀገር ስብከት በቋሚነት ሲዘዋወር ምዕመኑ አዲስ መንፈሳዊ መሪ መፈለግ ግድ ይሆንባቸዋል ማለት ነው። እና እንግዲህ 10 ምክንያቶች በ3 ዋና ዋና ነጥቦች የዘረዘርኳቸው፣ አንደኛው የካህኑ የንስሐ አባቱ የራሱ ችግር፣ ሁለተኛው ደግሞ በአጠቃላይ ከመንፈሳዊ ህይወታችን ጋር የተገናኙ ጉዳዮችን የሚያነሳ ሆኖ ሶስተኛው ደግሞ ከአካባቢ ወይም ደግሞ ከቦታ መቀየር ጋር የተገናኙ ጉዳዮችን አንስተን ለማየት ሞክረናል። ስለዚህ እነዚህን አሁን በነገርኳችሁ በ10 ነጥቦች ውስጥ በ3 የተጠቃለሉ ሆኖ በ10 ነጥቦች ውስጥ ከተመለከታችሁ በኋላ የንስሐ አባት መቀየር ትችላላችሁ። እነዚህ ትክክለኛ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ንስሐ አባት ሊያስቀይሩ የሚችሉ ጉዳዮች ናቸው። በጣም በዚህ መንገድ ልትጠነቀቁና ልታውቁ የሚገባው ግን ውድ ቤተሰቦቼ ዛሬ ባለንበት ዘመን ውስጥ በእውነት ትክክለኛ የንስሐ አባት የሚያገኙ ሰዎች የታደሉና የተመረጡም ጭምር ናቸው። ምክንያቱም ብዙ የንስሐ አባቶች ምዕመናንን የሚያስጨንቁ፣ ምዕመናንን መከራቸውን የሚያሳዩ፣ ምዕመናን ላይ ሸክምን የሚያበዙ ናቸውና ይህንን ልንጠነቀቅ ይገባል፣ ልናውቅ ይገባል። ስለዚህ የንስሐ አባቶቻችንን በደንብ ልንከታተልና ልናውቃቸው ይገባል፣ ልንቀርባቸውም ጭምር ይገባል። የምንቀርባቸው ቀረቤታችን ግን እንደ ንስሐ አባትና እንደ ልጅ እንደ ምዕመናን ሆነን ነው መቅረብ ያለብን እንጂ አንዳንዴ አጉል ቀረቤታዎች ሲመጡ ብዙ ድፍረቶች ስለሚመጡ እነዚህን ነገሮች በጣም መጠንቀቅ ያስፈልጋል። ስለዚህ ከንስሐ አባታችን ጋር የምናደርጋቸው ግንኙነቶች ለመወያየት፣ ለመመካከር፣ ለመነጋገር ሊሆን ይገባል እንጂ ከዛ ያለፈ በጣም ኤክስትሪም የወጣ ቀረቤታ ቀርበው ብዙ ዋጋ የከፈሉ ትዳራቸው እስከ መፍረስ፣ ትዳራቸው ቤታቸው እስከሚናጋ የደረሱ ብዙ ሰዎች ስላሉ መጠንቀቅ ያስፈልጋል። ስለዚህ የንስሐ አባቶቻችን ከእግዚአብሔር የተሰጡ ናቸውና ልናከብራቸው፣ ልንወዳቸው፣ ልንታዘዛቸው ይገባልና ይህንን ማድረግ ያስፈልጋል። የንስሐ አባቶቻችን በሚሰጡን ቀኖናዊ በቤተክርስቲያን የዶግማ ትምህርቶች በሚመክሩን ትምህርት በሚያስተላልፉት መልእክት እየተባረክን በዛ መንገድ ውስጥ ልንሄድ ይገባል። ከንስሐ አባቶቻችን ጋር የሚኖረን ግንኙነት በጣም በጥንቃቄ የተያዘና በቤተክርስቲያን ስርዓትና ቀኖና መሰረት የተቃኘ ሊሆን ይገባልና በዛ መንገድ ውስጥ ስንሄድ ሁላችንም የሚያስፈልገንን ነገር ከንስሐ አባቶቻችን እናገኛለን። በንስሐ ሕይወት እየታጠብን ስጋውና ደሙን እየተቀበልን እየተባረክን እየተቀደስን ሕይወታችንን በተግባራዊ ክርስትና ሕይወት መንገድ ውስጥ እናስኪዳለን ማለት ነውና አንዳንዴ በጣም ልንጠነቀቅ ልናውቃቸው የሚገቡ መሰረታዊ የቤተክርስቲያን ትምህርቶች ብዙ ጊዜ ሳንረዳቸው ሳናውቃቸው መቅረት ብዙ ዋጋ እየከፈልን እንገኛለንና በዚህ ጉዳይ በጣም ብዙ የምትቸገሩ ሰዎች እንዳላችሁ አውቃለሁ። ስለዚህ አሁን ከነገርኳችሁ ጉዳዮች ውስጥ አንዱን ነገር ብትመለከቱ በቀጥታ የንስሐ አባታችሁን መቀየር ትችላላችሁ። በተለይም ከነገርኳችሁ ጉዳዮች ጋር የተገናኙ። ሌላው በጣም መጠንቀቅ የሚያስፈልገው የንስሐ አባታችሁ ከገንዘብ ጋር የተገናኘ፣ ከዝሙት ጋር የተገናኘ ስርማሽነት፣ ቅጠል በጣሽነት ያለው እንደዚህ አይነት ነገር ውስጥ የሚገቡ ንስሐ አባቶች ካሉ ምንም ወደዚህ ማለት አያስፈልግም። ቶሎ ብላችሁ በጸሎት እየበረታችሁ የንስሐ አባታችሁን መቀየር አለባችሁ። ምክንያቱም ሕይወታችሁ ታስሮ እድሜ ዘመናችሁን ለዛ የንስሐ አባት ለተባለው ሰው እየገበራችሁ ትኖራላችሁ። ስራችሁ አይባረክም፣ ኑሯችሁ በረከት አይኖረውም፣ በመከራና በችግር ውስጥ እንድትኖሩ ትሆናላችሁ ማለት ነውና ይህንን በጣም መጠንቀቅ ያስፈልጋል። አንዳንድ የንስሐ አባቶች በድፍረት መጥተው የባለትዳር ቤቶች ውስጥ ገብቶ የሚያደርጓቸው ብዙ አስቀያሚ ደስ የማይሉ በዚህ በማህበራዊ ሚዲያ ሊነገሩ የማይችሉ ደስ የማይሉ ተግባራትን የሚፈጽሙ አሉ። እግዚአብሔር በእውነት ይጠብቀን ሁላችንንም። ስለዚህ ወደ ቤታችንም የንስሐ አባቶችን ስናመጣ በአግባቡ በስርዓቱ የንስሐ አባትና የልጅን አይነት ተግባር ልንፈጽም ይገባል እንጂ አልፎ የማይሆኑ ነገሮች ውስጥ መግባት በጣም መጠንቀቅ ያስፈልጋል። ራሳችንን ምዕመናን ደግሞ እያንዳንዷን ነገር በአግባቡና በስርዓቱ ልናደርግ ይገባል። ግንኙነታችን የተለካ የተመጠነ ሊሆን ይገባል ማለት ነውና እግዚአብሔር አምላካችን ሁላችንንም ይርዳን። ስለዚህ አንድ ምዕመን ንስሐ አባቱን ለመቀየር ሲወስን ከሁሉ በፊት በጸሎት መወሰን፣ የዚህን የቤተክርስቲያንን አገልጋይ አገልግሎት በክፉ ምክንያት አለመተው፣ እንዲሁም ዓለማዊ በሆኑ ምክንያት ለምሳሌ ሌላ ቄስ ስለሚመች ቶሎ ቀኖና ስለሚፈታ አለመቀየር ያስፈልጋል። ይሄ የታወቀ ነገር ነው። ስለዚህ የመቀየሩን ጉዳይ ከሌላ አስተዋይ ካህን ወይም መምህር ጋር መመካከርም በጣም ይመከራል ማለት ነውና ስለዚህ
በዚህ አይነት መንገድ ውስጥ መጓዝ ያስፈልጋልና እንዳልኳችሁ የንስሐ አባታችንን ከመቀየራችን በፊት እነዚያውን የዘረዘርኳችሁን ነገሮች በደንብ መቃኘት ማየት በጣም አስፈላጊ ነውና ይህንን ነገር ሳናይ ግን ዝም ብለን እንትና ይመቸኛል፣ እንትና ጥሩ ካህን ነው፣ እንትና ደስ የሚል ነው እያልን በዚህ አይነት መንገድ አይደለም። ቤተክርስቲያን እንደዚህ አትሰራማ። የቤተክርስቲያን አስተምሮ እንደዚህ አይደለምና ይህንን መቃኘት ማየት በጣም ለሁላችንም ያስፈልጋልና ንስሐ አባትን መቀየር በሰው አስተያየት ሳይሆን የንስሐን ምስጢር በስርዓት ለመፈጸምና ነፍስን ለመታደግ መሆን አለበትና ሁላችንም በዚህ መንገድ ልንጓዝ ይገባል። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። እንግዲህ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ይህ ቪዲዮ መረጃ ከሰጣችሁ ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ መጻፋችሁን እንዳትረሱ። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከቱ በሁላችን ላይ ይደርብን። ይቆየን። አሜን።